ሰው ጥያቄ ለሴዶ ነው። እሺ ፕሮፌሽናል ጥያቄ ነው የምጠይቀህ። ወደ ጥልቁ ሄደህ ታውቃለህ? ወደ ጥልቁ ሄደህ ተላፍተህ ታውቃለህ ከሰው ጋር? ሄል ኖ። እሺ ባፍንጫ ታወራ ወደ ራቅ አድርገውና ልስማ። ባፍንጫ እያወራ ስለሆነ እየሰማው አይደለም። የቀበሌያችሁ ድር ሰብሳቢ ነሽ? ተንተከተክሽብኝ እኮ። ከሰው ጋር ግራፕል አድርገህ ታውቃለህ በደንብ እስከ መጨረሻው? I have experience። ይሄ በዮዲት ጉዲት ጊዜ የቀረ ቋንቋ ከየት ነው እየለቀምክ የምታመጣብኝ? በእናትህ አያውቀውም ጥልቁ ምን እንደሆነ አሳየው። እሺ አራዳልሽ ባፍንጫ ነው የምታወራ ብዬ ነበር። አንተም እሺ ወደል ጌጃ ረዞር ወደልኛ ተሰውይ። ይሄ ፋይት መቼ እንደሆነ ግን የምር በጣም ሁላችንም ይጠብቅና በጣም ድንግልናሽን በስንት እድሜ ነበር ያጣሽው? 18። እንዴት ነበረ? በጣም ማፈቅረው ልጅ ነበርና እሱ ቢራ ይጠጣል ምናምን፣ እኔ ምርንዳ እየጠጣሁኝ ነበር። ከዛ ምርንዳ ውስጥ ቢራ ጨምሮ ምናምን አሰከሩኝ። ከጀለሶቹ ጋር ነበረ። ከዛ ጠዋት ስነጋ የለም። ሴቶች እንደዚህ አይነት ነገርም ሊኖር ይችላል። ሶ ለፈን ብቻ አይደለም እንደዚህ አይነት ቪዲዮ የምንሰራው፣ እናንተ ደግሞ ተማሩበት። የኔ አለ አልተነካም። አንቺ አለ ዮ አለ አለ ታምር ነው። በዚህ ሰዓት ድንግል አለ አበቃችሁ ነው አይደል? ፍጹም የለም። ገና ከመወለዱ ጭንቅላቱን ይዞ ተከዝ ያለው ይጻል ልጅ መነጋገሪያ ሆኗል። እስቲ ይሄን ፎቶ ባንድ ቃል ገለጹት። የምትመለከቱት ህጻን ልጅ እንግዲህ ገና ከመወለዱ ነበር ጭንቅላቱን ይዞ የተከዘው። ይህ ፎቶም እንግዲህ ከተለቀቀ በኋላ እጅግ ብዙዎችን አስገርሟል፣ አስደንቋል። ምክንያቱም ደግሞ የህፃኑ ሁኔታ ነው። እስቲ እናንተ ስለዚህ ፎቶ አስተያየታችሁን ኮሜንት ላይ አስቀምጡ። ፎሎ ማድረግ እንዳይረሳ። መልካም ቀን። ይሄ ኢትዮጵያ መወለዱን አይቶ ነው በቃ ወይኔ ኢትዮጵያ ለበቃ ወይኔ ኢትዮጵያ ነው ለከውጦት ነበር እንጂ ያ አይመስለኝም። በጣም ከባድ አሪ ዘንድሮ ቢመረጭልኳቸው ጉራጌች ሲሆን በታርፉ ይመችል። ያራዳል ዘመድ ጥቅማቸው ምንድነው? እንወድቅ ይደሰታሉ፣ ሲያልፍልን ይቀናሉ። ደስታችን አያስደስታቸውም፣ ስብራታችን ያስደስታቸዋል። ያ ነው ለነሱ ጥቅም። ምንም 5 ሳንቲም ጥቅም የላቸውም። ለኔ ምንም ጥቅም የላቸውም። የለቅሶ ጊዜ ውኡ ብቻ ለለቅሶ ጊዜ ውኡ ብቻ። ሻሬ ትላል ጎራበይን ይጨለላባት ነው መስራው። እስቲ አንዱ ልጅ ከኔና አንድ ስትሪመር ልጅ ልስጥሽ። አይ ኪድ ነው እንዲ ጸውረን አስራት ይት ነው መላጣ አክሴፕት መላጣ ምን ain't no problem shout accept what you got going on በቃ ሰሞኑን እንዴ ላይቭ ላይ መላጣ ምን ላይ መላጣ ምናምን ነው የሚባለው ነው። አሳፋክ ያ እንትና የሆነች ኢሜጅ አለችው የጨለለ ማለት ነው። እንዲህ ቢላት ጨለለች እሷ ነው የሚልክልህ። አንድ ሁለት ጀምሩ። ሴዶ አየሽዋ ውበቱ አንቺ እንዴት ነው ደስ የሚል እናት። እኔ ግን ሴዶ እናት እኔ ንግግሩ ራሱ የረብስ እዚህ ጋር ደረቱ ላይ እኔ እሱ የኔ ነው ኧረ እኔ መጀመሪያ አይቼው ስንት ነገር አንቺ ባልሽን ትቀሚያለሽ አንቺ ዋሮ በላ ውሻ አንቺ በጣም ሰው በላ ነሽ ሌባ ነሽ አንቺ ከአንቺ ጋር ራሱ ጉልበትና ናሱ አያስፈልግም ውሻ ምን አይ ቆሻሻ ፀጉርሽን አረ ዳዊት ተዋቸው። እኔ ሆነስ መሩኛል። ይሄ ማንቆርቆሪያ ሽቼ አስማተኛ ይመጣል፣ ህይወቴ ይቀየራል። በችራ ዘር የሚያስፈልግሽ ነገር አለ? አዎ በእናት በዚህ ዓለም ላይ ቆንጆ ውብ ሴቶች የሚወዱኝ ሀብታም መሆን እፈልጋለሁና እባክህ አድርጊ በእናት። ቀላል ነው እንዴ?
በርተሚዮስ አደረገኝ። በጣም ነው የማመሰግነው። እንደውም ይኸውልህ የቲክቶክ አካውንቴን ደግሞ በጣም ፌመስ መሆን እፈልጋለሁ። ቁጥር ምናምን ፎሎወር አስጨምርልኝ። እንዴ ለሱማ ጃኖ ማርኬት አለላ እንዴ ምንድን ነው የፈለግከውን ያህል ፎሎወር ያለው የቲክቶክ እና የኢንስታግራም አካውንት እንዲሁም የዩቲዩብ ጃኖ ማርኬት ዌብሳይት ላይ ገብተህ መግዛትም ሆነ መሸጥ ትችላለህ። እንዲሁም ደግሞ ላይክ ዌብሳይቱ ላይ ዳውንሎድ በተን አለ። እሱን ዳውንሎድ አድርገህ ደግሞ አፕሊኬሽኑን ተጠቅመህ እዛ ላይ መገበያየት ትችላለህ እንደፈለግህ። ደግሞ ያከፋፈል ዘዴው በሀገር ውስጥም በሀገር ውጭም ቀላል ስለሆነ ላይክ ቀላል። በጣም አመሰግናለሁ። ቀላልከኝ እኮ መለሰው። ምንም ነገር ሳይኖር ሴት ያምራል። ምንም ነገር ሳይኖር በባዶ ሜዳ ያየው ሴት ላይ በሙሉ ትሻፍዳለህ። ሴት ባየ ቁጥር ትሻፍዳለህ። ምንም ነገር ሳይኖር ጀላ ራስ ወይ ስራ የለ ወይ መልክ የለ ወይ አቋም የለ ወይ ገንዘብ የለ፣ ግን ሴት ያምራል። እከክ የት ሄድባል? ቂንጭው የት ሄድባል? የትም ሳቢ ላይ ተፍ ተፍ በል። ገንዘብ ያዝ መጀመሪያ። ሰው እንዴት ቆይ ምንም ነገር ሳይኖረው እንዴት ሴት ያምረዋል? እንዴት ሴክስ ያምረዋል? ምንም ነገር ሳይኖረው ጀዝባ። ምን አይነት ትውልድ የተፈጠረ እንደሆነ እኔ ብቻ በጣም ነው የሚገርመኝ። ይሄ ነገር ለእናንተ ይመስለኛል። እኔ አይደለም መሰለኝ ኬት እንደመጣ አላውቅም። የሆነ ሰውዬ መጥቶ ጀመና ሀገር የለውም ኬት ነው ጀመና ሀገር ያመጣው ምናምን ለባለ የሚሰራው ሰውዬ አሽቃብጦ አስጠፋኝ። ሰውዬው ወዶት ነበር። ጌታ ምስክር ይኸውልህ በቀላሉ ምስክም ማዝንም ሰው አይደለሁም፣ ግን እንደዚህ ልጅ ቪዲዮ እያሳቀኝ አዘሴም ታይም ያሳዘነኝ የለምና እውነቱን ነው። ብዙ ሰዎች በቃ በማያገባቸው አትከሙ ጀመና ከመጀመሩ ነው አይ ፊል ዩ ሰማኝ እረዳለሁ እንደም ተው በቃ አሁን ያኔ መሰለ አርት ገደል ከተታቸው ሲጀምር በቃ ጀበናው ስኬትቦርድ ነው ያዘው። ቀስ ብሎ ቁጡትም የለውም እና አርት በደንብ የሚገባችሁ ሰዎች ደግሞ ብራዘርን በደንብ አሰሩት። ልጁን በቃ አጉፉት እስቲ። ብዙ ጊዜ ቲክቶክ ላይ በቃ ለአሪፍ ሰው ሲጠቀም እናያለና ይሄ ልጅ በቃ እናጥለቅልቀው እስቲ በቃ የስራ በደንብ ብዙ እግር ያላችሁ ጀበናዎች ጉዳዮች ላይ የስራ ኮንታክት አድርጉት። በቃ ይሄ ኮፊ ሃውስ ምናምን ያላችሁ ሰዎች እንደ ቻሌንጅ የምንስጣችሁ እንደ የተበሳጨውን ነገር እናረጋጋ። አየር የልጅ ይስራ ናቲ ግን በማያገባችሁ የምትገቡ ሰዎች በጣም አድሩ። ምንም በማይመለከታችሁ የበሰው እንጀራ ውስጥ ጥልቅ የምትሉ ሰዎች አረፉ። ማነው አባዬ ማረጋችንም እኔ አባዬ እህትህንም በቅርቡ ልክልሃለሁ። የኔ ልጅ የሰላም ህይወት ይሁን። ገደሉ እኔስ በጊዜ ወጥቻለሁ ከቤት። እኔስ በጊዜ ከቤት ወጥቻለሁ። ይብላኝ ላልወጣችሁት ሴቶች ያለ ጡት መያዣ እንዲዋኙ ተፈቀደላቸው። የጀርመን ዋና ከተማ በርሊን ሴቶች እንደ ወንዶች ሁሉም በህዝብ መዋኛ ገንዳዎች ላይ ከፈለጉም የላይኛው የሰውነት ክፍላቸውን ሳይሸፍኑም ክፍት አድርገው መዋኘት እንደሚችሉ ፈቅዳለች። ታዲያ ይህ ውሳኔ ሊተላለፍ የቻለው በፈረንጆቹ 2021 አንዲት ሴት በህዝብ መዋኛ ገንዳ ውስጥ ደረቷን ሳትሸፍን በመዋኘቷ ጠባቂዎች ያስወጧታል። ታዲያ እቺ ሴት እንዴት እከለከላለሁ በማለት ለከተማዋ አስተዳደር የመድሎ አቤቱታን በማቅረቧ የከተማዋ እኩልነት ቢሮ ጉዳዩ ላይ ምርመራ ካደረገ በኋላም አሁን ላይ እዚህ ውሳኔ ላይ መድረሱን አስታውቋል። ታዲያ የበርሊን ከተማ አስተዳደር በሰጠው ውሳኔም የሴቶች ደረት ከወንዶች ደረት በተለየ መልኩም ሊታይና ሊከለከል አይገባውም ያለ ሲሆን ውሳኔው የጾታ እኩልነትን ለማረጋገጥና የሰውነት ነጻነትን ለሁሉም ዜጎች እኩል ለማስከበር ታስቦ እንደሆነም ተነግሯል። ታዲያ ይህን ውሳኔ እናንተ እንዴት ታዩታላችሁ? እኛ ጋር ይጀምራል። አስተያየታችሁን ኮሜንት ላይ ጻፉልን። ተጨማሪ አዳዲስ ቪዲዮዎች ፎሎ ማድረግ እንዳትረሱም። ይሄ ምንም አይነት አዳዲስ አያስፈልገው። በቀጥታ እኛ ሀገርም ይሄ ፍትሃዊነት እኩል መሆን አለበት። እኛ ሀገር መጀመር አለበት። እንዴ ለምን የኛዎቹ ስለምን ይጨቆናሉ? ወይኔ
ምን ሆነሽ ነው? የመጀመሪያዬ ነው። የመጀመሪያሽ ነው ስትሆኚ? በቃ ችግር የለም አሳይሻለሁ። እንዴት መዋኘት እንዳለብሽ ቀያነው ነገር አሳይሻለሁ። ደስ ይለኛል። መጀመሪያ እንደዚህ ወይ ከዛ እሺ ኧረ ብራዘር ልሰምጥሮ ያዘኝ ብራዘር ያዘኝ። ምንድን ነው? ምን ያወራጫል? ሳችል ነው እንደገባው? ኧረ አይደለም። ናውጣ ታስለማምደኛለህ አይደል? አስለማምድሻለሁ እንጂ ከፈለሽ ከዛ አስለማምድሻለሁ። ወደ ኋላም ታስለማምደኛለህ? ወደ ኋላም ወደ ፊት ወደ ጎን ወፍለክሽ ነው ማስለማምድሽ። ኦ ደስ ይላል። ያ እንኪ ምንድነው ይሄ? ታይሞተር ይባላል። ሀገራችን ውስጥ አለ የተባለው። እንዴት ነው ተመቸሻ? በጣም ማለት ምንድነው ያጠጣሃት? ምንድነው ያጠጣሃት? ይጣራል። ሲምባ እንዴት ነህ? ሰላም እየተጫወትክ ነው? ብቻ እንትን ከአባትህ ጋር እኮ ትንሽ አባትህ ያልተከተበ ሚዳቆ በልቶ አይ ምንም አልሆነ። ሲምቦ ምንም አልሆነ። ሲምባ ተረጋጋ። እንትን ትንሽ አመመውና አቅለሸለሸው። ፖይዝን ነገር ሆነበት እና ቄጠኝም ይመስላል። አንድ አባላዘ አላቅም ብቻ ምን እንደሆነ ኪንታሮት እኔ አላቅም ብቻ አመመው። ደፈቀ። እኔ ሆስፒታል ጠራ። ምንም አልተመቸኝ። ሞተ አጉት ሙፋሳ ነው። እኔ ሙፋራ ነኝ። እሱ ሙፋሳ ነው። እኔ ሙፋራ ነኝ። የዛሬ ቪዲዮዎች ይህን ይመስል ነበር። ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዚህ ቤት አዲስ ሆናችሁ ይህን ቤት ሰብስክራይብ በማድረግ ተቀላቀሉ። ይመቻችሁ።